እስካለቀች ድረስ ውሽዬ ይበሉሽ። ውሽዬ ይበሉሽ። ማን ነው ውሽዬ የሚልሽ? ኮፒ ሊንክ አርጉ ጋይስ፣ ታፕ ኮፒ ሊንክ አርጉ። እሺ ያለ አዎ፣ ሚኪዬ ይሻለ ካለ አንቺ ገንዘቧን በኢትዮጵያ ቀይርሻታል? ኢትዮጵያ አካውንት ወይስ ራስሽ አካውንት ዱባይ ነው ያለችው? ነገር የሆነ ነገር ልንገርክ ጆከር፣ እዚህ የሆነ ወሬ ሰማኝ። እኔ እኮ ሞኝ ነኝ። አሁን ይሄ ሌላ ዓለም ላይ ያለው ረብሻ ዱባይንም ሊደርስ ይችላል ብሎ አንዱ ቲክቶክ ላይ ቪዲዮ ቢሰራስ ሰማሁትና እኔ ውሽዬ ነጋ አልነጋ ያን ቀን እንዲቹ ነጋብኝ። ያስቀመጥኳትን እዚህ አካውንቴ ላይ ሄጄ ጠረግ አድርጌ ወደ ሀገሬ አካውንት ላይ ገለበጥኩት። አካውንቱ ባንቺ ሰው ወዲያው መጣ። አሁን ወደ እኔ ቶሎ በአፋጣኝ ዛሬ ብንፈልገው ብሩን እናገኘዋል። በእኔ አካውንት እኮ ነው፣ በንግድ ባንክ እና በዳሽን ባንክ። ዳሽን ባንክ ላይ ግማሹን ንግድ ባንክ። ፈራው አንተ እዚህ ድንገት የሆነ ነገር ቢነሳ ምን ሪዝን አለሽ ውሽ እያልኩ ብርሽ ቅልጥ ቢል ልብሳችሁን ይዛችሁ ውጡ ቢባል ልብሴን ይዤ ናቀዋለሁ። ባል ሰራ ያልሽው ይሄ ያስከተፍ ብሎብሽ ነው እንጂ በሌላው እኮ ብልጥ እኮ ነሽ። አዎ በሱ እኮ ጎዶሎ ቀንጾኝ። እኔማ ይሄ ሁሉ ጣጣ እኮ የመጣው አንደኛ እሱ እንዲለወጥ ፈልጌ ነበር፣ ሁለተኛ አብረን ሮማንስ ሆነን ዩቱብ እንሰራለን ብዬ እንኳን ዩቱብ ልንሰራ ጭራሽ እኛ ቲንኪኒ ፍቅር መሲ ብርጅስቶ ሞታ አበባ ይዞ የሄደ የሆነ አየሁኝ የሆነ ቪዲዮ። ከመሲ ጋማ እጅና ጓንት ናቸው። ሆዴ አብረው ነው የሚከዱኝ። ይገባበዛል ጥሬስ ራሱ ብሎብሽ። መሲ ደግሞ ትናንትና በአንበሳ ተጫውተን አንበሳውን በላችኝ። ሄጄ በእንትን በሚመጣው መኪና ድፍጭጭ ማለት ያኔ ባለ 5000። አዎ እሱ ይሄ 5000 ነው ካዋራ ውስጥ የሚወጣው። በሱ ይዤ ገጭ አንበሳ ነው ያልኩኝ ስትል አንበሳዬንማ ወሰርሽው ሀቢብ ነው አልኳት። እሰሪው ስሚ፣ ከአሁን በኋላ መጠንቀቅ አለብሽ። ማንንም ወንድ ቴክስት እንዳትመላለሽ። አሁን ትንሽ መስጨት ስለ አንተም ሌሎች ሴቶች ችግር የለውም። ዜድን ግን አፈቅርሻለሁ ኳት እያልኩሽ እኮ ነው ብሎ ጨክራል። እዚህ አላረጋትም። ታያት እዚህማ እንሸቅል። እኔ ግን ትምጣና እንትን ልበላት፣ ትምጣና እንትን እላታለሁ፣ ነግራታለሁ። እኔን መረጠ ተወሽ አንቺን እላታለሁ። ተወሽ እላታለሁ። ያስበቋል እንዴት እንደምትናደድ። እኔ በግልጽ ነግራታለሁ። ንገራት ለመሰለክ እውነት ይመስላታል። ቅድማውን የኔ ቆንጆ ስትላት እውነት መሰላት። ንገራት ቁርጧን። እኔ ቅር እንዳይላት ብዬ ነው። የሴት ልጅ ሞራል እኮ መጠበቅ ስላለብኝ እኮ ነው። ፋሲካዬ ታውቂዋለሽ። ሚኪ ምንድነው የምጽፈው አንተ ወራዳ ብሎ ምን ሆነ ነው ሰውዬ? ደህና ሰው አልነበርክ? ጨለለ ሰካራው እኔ እኮ ደህና ይጠጣል። እየጠጣ ነው እንደ እንደዛ ቃል ሲገባ የነበረው ራሳ አሰክሮ ነው የሚገባው። አይ ሚኪ ተስፋ የለክ። የሰከረ ሰው ተሳስቶ ከኮመንት ይልቅ አንበሳውን ይነካዋል። አንተ ደግሞ አይ ተው እባክህ አትረባ። ለፋሲካ ለዚህ ድንቡሽ ይችላል ፊት። አሁን አንተ እንደዚህ አይነት ኮመንት ትጽፍለታለህ? እኔ በእጄ ለመንካት እየሳሳሁኝ በሩቁኝ ነው፣ ከታች ነው። እኔ እኮ ሁሌ መጥቼ ፋሲካ ከታች ነው እኔ ታብታብ የማደርገው። ፊትሽን ለመንካት እየፈራው እየሳሳሁኝ ከታች ነው ታብታብ የማደርገው። ቴንኪ ውዴ፣ የኔ ጌታ ጆከርጌ፣ ጥሩ ሰው እኮ ነህ። ከኔ በላይ ለአንቺ
ምን አስበሽ ነው? እኔ ፍቅር አሁን ፍቅራችን ዓለምን ነው የሚያናጋው። የኔና ያንተ ፍቅር ዓለምን ያናጋል። ብሩ አሁን አየር ላይ ገልብጠሽ ይደርሳል። ለምን ፈልገው ነው ብሩ አየር ላይ ገልብጠሽው ለምን ፈልገው ነገር ይደርሳል። ችግር የለውም። ብሩን ቶ በአንተ ብር እንጠቀም ኡጋንዳ ባለው። ከዛ በኋላ የኔን እንነካዋለን እንጂ እንዲሱ አይደለም። መጀመሪያ ያንቺን ነው ማጣጣም ያለብን። እኔ አልኩህ እኮ ሆዴ እንዴ ነገርኩህ። ከኔ ብር ካወጣለሁ ሜርሲዬ የኔ ፍቅር ብር ካጣው አብዳ ያለው እኮ አይደለም። ስሚ መጀመሪያ ይሄ አሁን ጥሩ አሁን እድል ኑሮሽ ነው እዚህ ላይ ያገኘሽው። እሷን ከበላን ካጣጣምን በኋላ ቀጣይ ደግሞ ሌላ እድል ይመጣል። በሱማ ለህዝብ ማስታወሻ እምብርቴ ጋር የሚያክል ቴንኪ ኦፊሻል ጨንቆኝ ነበር እኮ እንደዛ ትንፊለንም እያስፈራሽ ነው። ይኸውልህ በብሩማ ለህዝብ ማስታወሻ ለኢትዮጵያና ለኤርትራ ህዝብ ማስታወሻ የሚያክል ወርቅ ልገዛ ማስታወሻ። እኔም የህዝብ ልጅ ነኝ፣ አዳምጪ። እኔም የህዝብ ልጅ ነኝ፣ አንቺም የህዝብ ልጅ ነሽ። ተገባብዘንበት ፏፍሽ ብለን ቀሚሷን አሳየሽኝ አይደል? ተነጋግረን እንጂ ጨረስን እኮ። ያቺ መርዛ ረጁ የምትባል እሷን ብሎ ምን አደረገች ወዲህ እሷ ኖ ፍቅራችንን ትበጠብጣለች። እሷ የሀቢብ ጓደኛ ነች፣ አታስፈልገንም። እሷ ከጨረስን በኋላ ግንኙነታችንን ከሳምንት በኋላ ነው ላስብበት ጊዜ ስጠኝ። አሁን ተስማምተን ቀሚሱን ሁሉ አሳይተሽኝ እኔ ቀሚሱን እኮ የገዛሁት ቀሚሱን እኮ የገዛሁት ያጠራ አለበት ማለት አለበት ብለን ሜትሮን ለክተን እንዲህ ሀቢብ ጻፈልሽ ስልክሽ ያፈርሹ። አረ ምን በወጣኝ እኔ ውሽቲ ጭራሽ ነግረከኝ ለነጃት ጽፎላት ነበር ብለኸኝ ባየው ራሷ ነጃልሽን እኔ አፈርኩኝ። ቮይስም ልኮላን ነበር። እንደ ቪዲዮ የኔ ፍቅር ይኸውልሽ እንዴት ብዬ እንደተኛው አልጋ እንዴት እንደሚያምር ትራሱ አንቺ እንደሚጠብቅ ማትረባ። እኔ ከአንዷ ሳስጥለው ደግሞ ከዚህ ሳኡዲ ሄደ፣ ቤሩት ሄደ፣ አሜሪካን ሄደ። ያ ረቢ ሰበርኒ ደግሞ ሳኡዲ ገባው። ይሄ ሰውዬ እውነትም ኮርማ የዱባይ ኮርማ እውነት እኮ ነው። የዱባይ ኮርማ ሆነ ሰውዬው። የሆነ ነገር መጠየቅ እፈልጋለሁ። አዳምጪ። ከቀን ውጭ ማታ ማታ ተገናኝታችሁ ታውቃላችሁ? ፀሐይ ከገባ በኋላ ብዙ ቀን ባዶ ክላስ ተገናኝታችሁ ታውቃላችሁ? ፋሲካዬ ባዶ ክላስ ስትል አይደለም ባለጌ ነገር። እዚህ ጋር ነው የሳበኝ፣ እዚህ ጋር ነው የሳምኩት። ሌላ ምንም ነገር እንዲህ ባለጌ ነገር እኮ አይደለም እኮ ፋሲካዬ። እንዴት ነው እንደዛ የምታስቢ? ባዶ ቤት ውስጥማ አንድ ቀን ብቻሽን አይደለሽም ብሎ እኩለ ሌሊት መጣ። ላይቭ ለሂድ ብሎ የውጭውን በር ዘግቼ ስቶፕ አልኩት። እኔ ጎረቤት ያማኛል። ጎረቤት ደግሞ አበሻ ከጎን ያለ ቴንኪው ሚሚዲ እምቢ አለ። የት ላይ ነው የሳመሽ? የት ላይ ነበር የሳመሽ? የት ላይ ነበር የሳመሽ? እዚህ ጋር ውጭ ወደዚህ ወደ መገናኛው ጠጋ አላለም? ወደዚህ ጋር ነው። እኔ እሱም አይደፍርም፣ እኔም ነገርኩ። ከጋብቻ ወዲህ ምንም ነገር አላደርግም ብዬ ያው እንግዲህ እኔ መመርመር ያለኝ እመረምራለሁኝ። ወይ ኧረ ያ ከሆነ ግን ኧረ በኢየሱስ ምን ይኸውልህ ከደምስ ያሁን እኮ ንክኪ ምናምን ካለ ከደምስ ወዲህ ወንድ ስሜ አላውቅም፣ ከወንድ ጋር ተኝቼ አላውቅም። ልቅዬ በባለፈው ኢትዮጵያ ሲሄድ ደምስ ጋር ስሞኛል። ትመረመሪያለሽ። ከዛ በኋላ
እሺ አዳምጪኝ። ከዛ በኋላ ምን እናደርጋል መሰለሽ? ልክ የአንቺን ብር ሳምንት እንዲጨረስን የኔን ብር ደግሞ 1 ወር እንበላለን። የአንተን 1 ወር በልተን ወደ እኔ እንዙር እባክህ። ከዛን እኔም ደግሞ ጋሪ መጀመሪያ የምገዛልሽ እኔንም ወርቅ ነው የምገዛልሽ፣ በስሜ ወርቅ ገዛልሽ። ዩአር ሶ ሮማንሲ። ለምን ዛሬ አገዛልኝም ከሪም ጎልድ እኮ ከሪም ጋር እንትን ማክስ ነው መልበስ። እኔም ብዬው የአንገን ነው የምፈልገው። ዋል እዛ ውስጥ ማን ያኛል? ለዚህ ነው እንጂ ይሄን የአንገት ወርቅ አድርጌ የእጅ ወርቅ ይሄን ከሽ ይላል። ጓንት ሁሉ የእጅ ጓንት ሁሉ የወርቅ ጓንት ሁሉ ነው የምገዛው። ስለዚህ ቀድመን ያንቺን መብላት አለብን። እኔ ማያችን ብር ካወጣኋት ምንም ጤናዬ ነው። እኔ ካገኘሽ ከብር በላይ አይደለሁ። እንዴት ትቀልጃለሽ አንቺ ግን? ለፍቅር እኮ እኔ ድሮ መስዋዕትነት ከፈልኩ። አሁን ለፍቅር መስዋዕትነት መክፈል ገና መስዋዕትነት መክፈል አለ። ጤና ከሆንሽ ድነሽ ልክ ነው ለፍቅር መስዋዕትነት የምከፍይ። እኔ ግን ብር ማጠራቅሞ ቤት ለመግዛት ፈልጌ ነበር። ምን አለች አሉ ጦጣ መጀመሪያ መቀመጫዬን አለች አሉ። ቤትማ እኔ 6 ቤት አለኝ። ሲገብርኤል እንበል እና 6 ቤት አለኝ። ልታስወርሰኝ ነው ሀብቴን ተናገር። እኔ ቦቶ ኧረ እንኳን ገብርኤል አረገልክ፣ እንኳን ገብርኤል አረገልክ። እሰይ እንኳን ሆነልክ። ሳውዲ አረቢያ 2 ቤት አለ። ወይ ሳውዲ ነው እንደ ቤት ያለክ? እንዲያ ሌላውንማ እንዳልናገር ችግር ስለሆነ ነው ያለው። እኔ አሁን ቤት መግዛት እፈልጋለሁ፣ ግን ዱባይ ላይ ምናምን ሳይሆን አገሬ ላይ ያለው እያልኩሽ ነው። አንዱን በስምሽ አደርግልሻለሁ። በቃ እስኪ ክርስቶስን በል እግዚአብሔርን አደርግልሻለሁ። እንዴ ምን ሆነሽ? ዝም ብለህ እንዲሁ ስላወቀኝ ብቻ እንዴት አመንከኝ? ብሸጠውስ? ተገናኝተን 12,000 ካጠፋን በኋላ እኮ ነው ለአንቺ ማድረግልሽ። ኖ ኧረ ነው ግን እኔ አሁን እንዲሁ በስምሽ ላድርግ የምትል መስሎኝ ጨነቀኝ። እኔ አልፈልግም የሰው ሀቅ። ገና ሳንገናኝ ታሉ ስር ነው ዝም ብዬ የሆነች ልጅ አሜሪካ ቁጭ ብላ እኮ በእኔ ስም እኮ ቤት አላት ገዝታ፣ ግን እሷ ጥሩ ሰው ነች። እኔ ጨነቀኝ። ማርያም አባቴ ሙት ጥሩ ሴት ናት ብታይ። እሷ ግን ያው እህቴ በላት። በዚህ በቲክቶክ ነው የተዋወቅነው። ኢትዮጵያ ነው የገዛችው። ኢትዮጵያ ኧረ በኢየሱስ ወይ እንዴ! እኔ ምን አልኳት? ከከዳውሽ ገብርኤል ይክዳኝ አልኳት። ገብርኤልዬ አይምረኝም በአንድ ክፍል እኛ አሁን ማድረግ ያለብን የሚቀርና አሁን መዝናናት ነው ያለብን። እኔና አንቺ ብሯን መብላት አለብን። እችን 12,000 መብላት አለብን። ሶል ራሱ እንገናኝ ብለውኝ የምጋብዘው መስሎት ክትፎ አዘን ጥብስ አዘን ግጥም አድርገን በልተን ከዛን አሁን በላን ጠጣን። ክፈይ ልትለኝ ነው? ክፈይ። እኔና አንቺ ትመጫለሽ፣ ከጀርባ ሁኜ እናወራለን። ሀቢብን እናቃጥለዋለን። ኧረ እኔ ሀቢብን ከነ መፈጠሩ እንትን ብየዋለሁ። እንኳን ላቃጥል ትዝም አይለኝም። ዜድና ሀቢብ እኮ ለቲክቶክ የሚያገለግሉ ሰዎች እኮ አይደሉም። ዜድን ማናናድዳታለን እኮ አብረን ብነው እኔ ከፈለግሽ አሁን ብሎክ አደርጋታለሁ። አንቺም ሀቢብን ብሎክ፣ እኔም እሷን ብሎክ አደርጋለሁ። ይቀራለሽ እዛ ብሎኩ ስንደርስ ነው። ኧረ እኔ ቅር አላለኝም፣ ግን እኔ ቅር ያለኝ ብሩ ጋ ነው። ጆከርዬ ብሩ ጋ ችግር የለም ይመጣል እያልኩሽ ነው። ለምን በአንተ ብር አንጠቀምም? የኔን አስቀምጠን ይህ የወንድ ብር እኮ ልጅ አንቺ ደግሞ ችግር አለብሽ። ያማለ ክፉ ቀን ይሆነናል።
እኔ ምን እንዳልኩ ታውቃለህ? ክርስቶስን ለራሴ ቃል ገባው። ብሞት እቺን ብሬን አላወጣም ጨምርበታለሁ እንጂ ብዬ አሳዘነኝ። ስንት ብር ናት? በድርሃም ስንት ነች? አንድ ላይ ከቁቡ ጋር ነው የምትለው ወይስ እንትኑን ብቻ? ከቁቡ ጋር 40,000 ብትሆን ነው። 40,000 በቃ ለሳምንት ትበቃናለች። የኢትዮጵያ 40,000 ብር መሰለው እንዴ? ሳምንት በውጭ እኮ ነው እያልኩሽ። ምን እንደማልም ታውቅ ነበር ድሮ ጆከር። ክርስቶስን እንደ ሀብታሙኝ ብር ይኑረኝ እንጂ እንደው እል ነበር። ያኔ አሁንም ሀብታም ነኝ እግዚአብሔር ይመስገን። እጅ እናግራለሁ። ብሮቹን እንዲህ ቤት ውስጥ ብትንትንትንትን አድርጊያቸው መሀላቸው ተኝቼ አፈር ብሉና ማንተናጥቼ እንደው ግን አሁን እነዛን ብር አውጥቼ ላያቸው ላይ ለመተኛት ምንም አላሰብኩም። የሚያዘኝ ችግር የለውም። ፋሲካ ያንቺን እንበላል። እኔ ብር ላይ ትተኛለሽ እንጂ ያንተን ብር አውጥተን ጎዝጉዘ ነው እንዴ? ለምኝታ ከሆነ እኔ ብር ላይ ትተኛለሽ፣ ያንቺን እንበላለን። ኖ እኔ ብሬን አጠራቅሜ በቻሌንጁ ያገኘሽው ስንት ነው? በቻሌንጁ ያገኘሽው ስንት ነው? 500,000 እኮ 500,000 በእንትን በድርሃም ሲቀየር 12,000 ድርሃም። ስለዚህ 12,000 ድርሃም እቺ 12,000 ማ የሁለት ቀን ናት። ትንሽ አንድ ቻሌንጅ 1 ሚሊዮን ስሪና እንገናኛለን። ኢትዮጵያ ቢሆን ለሁለት ቀን ነው በኑሮ ስለሆነ። እዚህ ዱባይ እኮ ካሽ ነው። በሌላ ሀገር ስትመነዝሪያት እኔ ዱባይንም አላውቀው አደረግሽ ወይ? ኡጋንዳ ኑሮ ውድ ነው እንዴ? ኡጋንዳ ርካሽ ነው። ለ15 ለሳምንት ትበቃናለች ኡጋንዳ። 12,000 12,000 ኡጋንዳ ለሳምንት በቃ እንጂ ይሄ ሁን እኮ ሰፋ አድርገሽ እኮ ነው። 1 3 4 ጓደኛ ትከበቢያለሽ እንደ 5 እዛ በአንቺ ጋርድ ሁሉ ይቀጠራል። ለጋርድ በቀን ሂሳብ ይከፈላል። ሹፌር ይቀጠኔና አንቺ ከኋላ ነን እንዴ? ያዛጋ እኔ ነዳለው። ለሹፌር የምናወጣው ለጋርድ የምናወጣውን እኔ ማጅራቱን አይደለም እንደ መቀጠሪያ ይዤ መኪና ውስጥ ኖ አይደለም። እየነገርኩሽ እኮ ነው። ምን በወጣሽ ብራችን ነው የሚነዳ። ጋርድ ዜድን እናርጋታ። ዜድ ምን ጋርድ ትሆናለች? በመቆንጠጥ ሰውነት ዜድማ ሊገለን የመጣ ራሱ አንበሳ ወርድልሻለሁ በሩን ክፈጂ ቢሏት ትከፍታለች። የፋሲካዬ ፉት ፉት ብለሽ አታውቂም? ፉት ፉት ብለሽ አታውቂም? ደመቅ ብለሽ አታውቂም? ኧረ እኔ እጠጣለሁ እኮ። በስመ አብ ትጠጫለሽ? በጣም ስክር ብለሽ ምናምን ነገር ፍቅር ጨዋታ አይመችሽም? እኔ ቆንጆ አሁን ቃል ገብቼ ለራሴ መጠጥ እንዳለ መጠጥ ጦሴን ብዬ አቆምኩ። አረቄ ብቻ ነው የምጠጣው፣ ሌላ መጠጥ አልጠጣም። አስጠላኝ። አረቄ ከጠጣሽ ሌላው ምን ቀረሽ? ድሮ እንትንም ጠጣ ነበር። እንትን ጠላ በጣም ወድ ነበር። ጠላ ማስጠላኝ። በቃ ወይን ራሱ አስጠላኝ። መጠጥ የተባለ አስጠላኝ። ይኸውልሽ 12,000 ሀብታም ደረሰበት ታደርሰናለች። ስለዚህ የሳምንት ድምቅ እንላለን። የእኔ ቆንጆ ርካሽ እኮ ነው መጠጥ ዱባይ ውዴ። የጠርሙሱን አረቄ እኮ 50 ድርሃም ነው። ምን መጠጥ ብቻው? ምን ቦታው ላይ ሂደሽ፣ ቦታው ወሳኙ እኮ መጠጡ አይደለም፣ ቦታው እኮ ነው። ጭፈራ ቤት ፒኪኒ እኮ ይሄ ራቁቱ ቡታንቲ ነው። አረ በኢየሱስ ምን ያለብስም ወይ እኔ ፍቅር ያራዳ። አረ በኢየሱስ ክርስቶስ ምን አረኩ? በስመ አብ በወል ገና ሳስበው ፈራሁት። በኢየሱስ ሰው ምን ይለኛል ታየኝ እኮ በኢየሱስ። አንድ ቀን ራሱ አጭር ቁምጣና የሆነ ቦዲ ለብሼ ቪዲዮ ሉና በሚለው እየጨፈርኩ ስሰራ አይ እቺ ሴትዮ አበደች ያዟት አሉ። ይህ ፍቅሬ መቀመጫውም የሰጠ ነው።
ሆዱም የሚያሸማቅቅ ሆድ የለሽም የእኔ ቆንጆ። ስለዚህ ቦርጭ የለኝም ብቻ ነች ቦርጭ ያየካት እሱ እንኳ እቺ ራሱ እየጠፋች ነው እኔ ሳልነካት። የት አላት እሷ ቦርጭ ትባላለች እንዴ? የህፃን ልጅ ጉንጭ የምታክል ቦርጭ እኮ ቦርጭ አምንሽ እርጉዝ ትመስያለሽ። ይሄ ቦርጭ ነው ጋይስ። አለ ግን ሴተታይ ናቸው እንዴ? እኔ ስላላየሽ እኮ ነው። ቦርጭ እኮ አይባልም ይሄ ቦርጭ ነው። ኖ ይሄ ቦርጭ አይባልም። እቺ ህፃን ልጅ ምንድነው? ቦርጭሽን ቀንሽ ይሉኛል እኮ መንገድ ላይ ሳይ፣ ወይኔ ውሽዬ ቦርጭሽን ቀንሽ። ምንድነው ይሄ ቦርጭ ነው? 9 ወር እኮ ነው የምመስለው ይላል። እኔ ደግሞ ውሽዬ ሲሉሽ ቅር ማናት ውሽዬ ብዬ ዛሬ ነው ዮኒ ማኛ ውሽዬ ሲል ማናት ውሽዬ ትቶ የለ እንዴ ሰው ማማት አይደለም እያማ አይደለም እንዴ ጸብናችሁ እንዴ ማን እዚህ ጋር? አዎ ኖ አስታርቃችኋለሁ። እሱ ኖ እኔ ኧረ እንትን ብዬ ትቻለሁ። ያኔ እንደዚህ ጎዶሎ ቀን ያጣለን እንጂ እሱ ባለውለታዬ ነው እኮ። ስለዚህ እሱ በሌላ ጉዳይ ነው እንደዚህ ሴቶች አይፋቱም ተጨቃጭቀው ምናምን በሚል ሁኔታ ነውና፣ ስለዚህ እኔ ቆንጆ ምን እንደምወድ ታውቂያለሽ ፋሲካ? በዚህች አቋምሽ ወጣ ያለች ነጭ ቁምጣ ትለብሻለሽ። ቁምጣ ነጭ የጂንስ የጂንስ ከሆነ አለብስም። እግርና እግሬ እንዲህ ይጣልኛል። አይደለም ይሄ ቅርጹን የሚያሳየው ነው። እስከዚህ ቁምጣ ከሆነ በባለፈው አለ የገዛሁት እስከላይ ላይ አጭሯን ጠበብ እስከዚህ ከታይ ከፈተል እዚህ ወይኔ ያለብስ ትንሽ ከፍ አረን ያለብስም አባቴ ሙት ነውር ነው። እስከዚህ ለብሳለሁ ትንሽ ከፍ ይላል። ወይ ያለብስም አረ ነውር ነው በኢየሱስ። ወይ እንጂ ከመኪናችን ላይ አንወርድም። እቺ ሴትዮ በስተርጅና ፈላቦት ምነው ማማዬ በመቁረቢያው ሰዓት ይሉኛል በየኮመንቱ እዚች ጋ ግን ከሆነ ለብሳለሁ። አይደለም አጭር ጉርድ የገዛሃትን ላሳይክ። በባለፈው ለብሻታለሁ። ለምናምን ትመቻለች። ፋፍሽ ላሳይክ ወይስ ናውር ነው? አሳይ አጭሯ ቀሚሴን ላሳየው ለጆከር። ቆይ ማለት ወንበሯ ብርታት አላት። እያት ወዴ አታምርም? እሺ እኔ ማለት ኖ እሷ አትሆንም። እሷ ረጅም ነች። ረጅም እኮ አይደለችም። እዚህ ጋር እኮ ነው የምታከለው። እዚች ጋር ታደርስም ትንሽ አጠር ማለት አለበት እንዴ? እኔ እችን በነጭ ሻሚዝ አድርጌ ነጭ ሻሚዜ ወተፍ አድርጌ ከዛ ፀጉሬን እንዲህ አድርጌ ያምራል። ሰው ራሱ በባለፈው ለብሼ ምንድን ነው የሚባለው? ሴቶች የሚለብሱት እሷን ትለብሻለሽ። ይሄ እንትን ፎቅ ላይ የሚያወጣው ጫማ አለ አይደል? እሱን ትለብሻለሽ። አልችልም። ስንት ቀን የተሰባበርኩትን አልችልም። ታኮኮ በየቦታው ታኮ እያደረኩ እየሄድኩ መጨረሻ ስመለስ እንይዛለን። ብራችን እስከሚያልቅ ያው የሳምንቱን 4 ቀን እናደርገውና እግርሽን ከጎንና ከጎን የሚይዝ ሰራተኛ እንይዛለን። ኧረ በድንገት ሰው እግሬ እንደስማ እና እንዳትወርቅብኝ ነው የእኔ እናት። ከዛችን ካጠፋፋን በኋላ ሌላ ቻሌንጅ ይመጣል። ቤት የምንሄድ ከሆነ ጭፈራ ቤት እዚህ እኮ አለ። እኔም ማንቃቸው በነፃ ነው፣ ምንም አንከፍልም። እንደውም ኡጋንዳ ነው መምጣት ያለብሽ። ኡጋንዳ ነው። እኔ አየር ትኬቱን ብሩ 12,000 እንዳትነካካ ብሯን ይዘሽ ትመጫለሽ። እኔ አየር ትኬቱ ምናምን እችላለሁ። ለምን ያንተን ብር በኡጋንዳ ያለውን አጥፍተን የኔን ደግሞ ዱባይ ስመጣ እናጠፈዋለን? መጀመሪያ ያለውን እንጨርሰው። ለክፉ ቀን ይሆነናል። ሁለተኛ አንቺ መተኛ ትፈል የኔ በዛ ያለ ስለሆነ እንዳይቀላቀል እኔ ላይ ትተኛለሽ። ያንቺ አራዳ አይደለሽ እንዴ? እኔ ደስተኛ አልሆንማ። አባቴ ሞት
ለምን ደስተኛ ይመጣል? ስራው ይመጣል። ለምልሽ የቁቡ እኔ ብር ማውጣት አልወድም። ድሮ ምንም አይመስለኝም። አሁን ፈራለሁ። አሁን በዚህ ወር ስለሆነ የምትመጪ የኔ ከ2 ወር በኋላ ስለሆነ ገንዘቡ ከባንክ የሚወጣ ከዛ በኋላ ከ2 ወር በኋላ አተካካልሻለሁ። 24 ሺህ አድርጊ እጥፍ 12 ፋፍሽ እንላለን። አጠፋፍተን ወደ ዱባይ ትመለሽ። ልጅ እሺ አንተ እንዳስገባክ ነው እንትን የምትሰጠኝ ሚኪ ሲያምርክ ይቀራል። አንበሳው ታስገቢ አንበሳው ብሎ አስለፍልፎኝ እንኳን አንበሳ ድመት አላየሁም። ድመት ማነው? ሚኪ የእንትን መሲን የሚውል የሆነ ጊዜ እንትና ጋር ሀቢባ ጋር ቀርቦ እንትን ሲል የነበረው ነው። ሚስቴን እጠረጥራታለሁ ምን ሲል የነበረው ነው። ኧረ እኔ አሁን እኔና እንጂ ከዚህ በኋላ ቀለበት እናደርጋለን። አልጠረጠርሽ። ኧረ በስ ምንድን ነው የምትወጪ? እኔ መልክስ በ24 ሰዓት ስንት ጊዜ ትበያለሽ? በ24 ሰዓት ማለት በአንድ ቀን እኮ በ24 ሰዓት። አሁን ከነገ ምንም አልበላውም፣ ጁስ ብቻ ሰራው እንጂ በኋላ ልክ ቡና ልጠጣ ስል አንዴ ይበላለሁ። ከዛን ደግሞ ትንሽ ቆይቼ ይበላለሁ። 3 4 ብበላ ነው 3 4 ጊዜ። ከዛ በላይ አልበላም። ወዲ አባቴ ሞት። እሺ አንዳንዴ 3 4 ጊዜ አንዳንዴ ምንም ሳልበላ እንዶሚ እንበላለሁ። አንዷን እንጀራ አንድ እንጀራ ከግማሽ አትበይም? እንጀራ ብዙ ጊዜ አልበላም ከኢትዮጵያ ሲላክልኝ ነው እንጂ እዚህ ያለው ኦሪጂናል እንጀራ ነው እያልኩሽ። እኔ ጋር ያለው ድርቆሽ ፍርፍር ሰርቼ እበላለሁ። ኖ እኔ እንጀራ እበላለሁ፣ ግን ብዙ ጊዜ አልበላም። ይከብደኛል፣ ያመኛል። ድርቆሽ ፍርፍር እና ግን ሬስቶራንት እንትን ማቅዶናት ወይ እኔ ማቅዶናት በጣም ነው የምወደው። እሱን ሰው ሲጋብዘኝ እንበላለን። KFC እንበላለን። ሳንዱሹን እንቅልፍ ስታበዣለሽ? እንቅልፍ አዎ በጣም ነው የምተኘው። ለምሳሌ ማታ 2 ሰዓት ከተኛው ጠዋት 7 ሰዓት እነሳለሁ። ያኔ 4 ሰዓት 5 ሰዓት ተኛለሁ። ከዛ በላይ አልተኛም። ስለዚህ እዚህ መጫት ስላለ ትቀመያለሽ። ያው ወርቅንሽ እንጂ ለስራችን እኮ ጥሩ አይመጣም ወይ? እኔ ለራሴ ቃል ገብቻለሁ። ጫት ከተውኩኝ ስንት ረጅም ጊዜ ልትወለቁ በኋላ ፍቅራችንን ያጣፍጠዋል። ፋሲካ ተይ እንጂ ጫትማ መቃም አለብሽ። ድሮ ወድ ነበር። አንተ በስመ አብ ጫት እንዴት ዱዓ እናረጋለን። አዳምጪ እንዴ ምን ሆነሽ ነው? ዱዓ እናረጋለን። ሁለተኛ የ100,000 ቻሌንጅ በ1 ሚሊዮን እንዲመጣ ዱዓ እናረጋለን። እኔ ቻሌንጅ አልፈልግም። አይምሮ የተሰርቆ በስመ አብ ለምን ይሰረቃል? ህዝብ ይወድሻል። የህዝብ ልጅ ነሽ አንቺ። ፋሲካ ተይ እንጂ አንድ ትልልቅ ወፍራም እንደዚህ ትልልቅ የሚባሉ ድርጅቶች ማስታወቂያ ይሰጡሻል። እኔ አሁን ይህ ህዝብ ችግር አለበት ልበል እንዴት? እና ፋሲካ በቅርቡ 12,000 ዋን ማጠፋፋት አለብን። ሚኪዬ አንበሳዬን ካለቀቅ አትገባትም። አንበሳዬን ቃል አንበሳ ዝም አይሰጥሽም። እኔን ስለማውቀው ነው። እድሜው ልክ የማይስማማ ሰገጤ ደግሞ በቪዲዮ ወጥቶ አየሁት። አዎ በቪዲዮ ወጥቶ ያው ታቶ ምናምን አለው። ወፍራም ነው ያን ኖ እሱ አንድ አንበሳ ካወረደልሽ እኔ 2 አወርዳለሁ። አያወርድም። አስመረጠኝ እኮ ደግሞ እኔ ደግሞ ውሽዬ እኔ ናቅጭ ጠርጥሬም ነበረ። ሁሉ በልተን አስከፈለ ይዞል ብዬ ስለ ኧረ እኔ ከፍላለሁ፣ አንቺ ስሜን ልታጠፊ ነው? ከፍላለሁ አለ። ከፈለ። ቆይ አንድ ጊዜ ጠብቅ። ዜድ እየደወለች ነው። አንድ ጊዜ ያው ትችርባ ነቢስ ምን ፈልጋ ነው የምትደውልለት? ሀቢብ እየላከን ተወኝ ሀቢቡ። ጋይስዬ ስታስቡት ለምንድን ነው
መጀመሪያ አንቺን ብር ጨርሰን ከዛ ወደ እኔ እንዞራለን የሚለኝ ምን አስቦ ነው? ከሱን ጀምረው እኔም አልኩት ከአንተን ጀምረው ያንተን እንጨርስና ከዛ ወደ እኔ እንዞራለን አልኩት።